ትርሲት እንግዲህ በእንጀራ አባቷ ተደፍራለች። የእንጀራ አባቷ የሆነው እንግዲህ ከዛ ቤት የራሱን ልጅ በጣም ተንከባክቦና እንዲሁም ደግሞ አቆላምጦ እንደሚወድ የታወቀ ነው። ሆኖም እንግዲህ ትርስትን የእሱ ልጅ ስለሆነች እያንቋሸሸች እንደፈለጋት አድርጋ ስትሰድባትና ስታሰቃያት ምንም መስሎ አይታየውም። ምክንያቱም የእሱ ልጅ ንግስት ነች። የእሱ ልጅ እንግዲህ መልአክ ነች። ምንም በቃ ብርቅዬ ስለሆነች ስለ ትርስት አይጨነቅም። እንግዲህ የባለ ሀብቱ ልጅ ማለትም እንግዲህ የትርስት እህት ታላቅ እህቷ እንደመሆኗ ግን ደግሞ በታናሽ እህቷ በጣም ትቀናለች። ታላቅ እህት እንግዲህ በታናሽ ከቀናች ከባድ ነው የሚሆነው። ምክንያቱም አሁን ላይ የሚካሄደው ነገር ምንድን ነው? በፊት እንግዲህ አባቷ የትርሲት አባት እህቷ ከእናቷ ጋር አብራ በኖረችበት ሰዓት እንግዲህ ያው አባቷ ስለማይወልዳት በእናት ብቻ ስለሚገናኙ እና ለትርሲት ብቻ እንክብካቤ ያደርግላት ነበረ። ትርሲትን በጣም ስለሚወዳት ይንከባከባታል፣ የፈለጋትን ነገር ይገዛላታል፣ ብቻ ብዙ ነገሮችን የሚያደርግላት እና በዚህ ቅጽበት እንግዲህ እህቷ በጣም ትቀና ነበረ። ምን ነበረበት በቃ አሁን ለእህቴ ከሚሰጣት እያንዳንዱ ፍቅር ለእኔም የተወሰነ ፍቅር ቢያሳየኝ ብላ ታስባለች። ታዲያ በዚህ መካከል እንግዲህ አሁን ላይ ይች እህቷ ማለት ነው እኔ ያን ሁሉ ነገር አድርጎኝ ብዙ ነገር አድርጎኝ ራሱ ዝም ብዬ ችየው ነበረ፣ ግን እሱ ምንም ያደረገልኝ ነገር የለም። ምን ነበረበት በሰዓቱ የተወሰነ ፍቅር ቢሰጠኝ ኖሮ እያለች እንግዲህ ትመኝ ነበረ። እናም እንግዲህ ትርስትን የምታሰቃያት አንደኛ በአባቷ ምክንያት እየቀጣቻት ነው። ምንም እንኳን ከአንድ እናት የተወለዱ ቢሆንም አባታቸው የተለያየ ቢሆንም ግን አጅሪት የትርስት እህት ማለት ነው ትርስት በጣም ታከብራታለች፣ ትወዳታለች። እንዲሁም ደግሞ አሁን ላይ ከዚችኛይቱ እህቷ አባቷ ቤት ስለሚኖሩ አባቷ እንግዲህ የእንጀራ አባቷ ሆኖ ነው የሚኖር ከትርሴት ጋር። የትርሴት አባት በህይወት ስለሌለ ከእናቷ ጋር ነው አብራ የምትኖረው እና እህቲቱ በጣም ቀበጥ ነች። በወቅቱ አባትሽ ነበረ አየሽው፣ ህይወት ተገላባጭ ናት። በዛ ሰዓት ያንቺ አባት የፈለገሽን ነገር ያመጣልሽ እና ይገዛልሽ ነበረ። የሚገርመው አሁን የለም በህይወት እሱ እና ደግሞ አሁን ላይ የኔ አባት አለና የፈለጉትን ነገር ያደርግልኛል። ግን የሚያሳዝነው ነገር እሱ አንድ ነገር ሳያደርግልኝ መሄዱ ነው እያለች እንግዲህ ትርስትን በሞራሯ ለመንካት እንዲሁም ደግሞ ለማንቋሸሽ ዝቅ ለማድረግ እና እሷን ለመበደል የምታደርገው መንገድ እና ጥረት በጣም ከባድ ነው። እናም እንግዲህ በዚህ መካከል ትርሲት ሁሉን ነገር ችላ አምቃ ትምህርቷንም እየተማረች ስራዋንም እየሰራች ነው ያለችው። እናቷም እንግዲህ እኔ ልጄ ይቅርበኝ፣ በጣም ብዙ የደበኩሽ ነገር አለ፣ እኔ የማልወድሽና አይምሰልሽ፣ ታላቅትሽን ብቻ እንደዚህ ስንከባከባት ወይም ደግሞ ስመክራት ሳቀርባት የምታይ ከሆነ ይህ እውነት አይደለም። ሁለታችሁም ለእኔ ልጆች ናችሁ፣ ግን ደግሞ ምንም ማድረግ አልችልም። ይህ ሰውዬ በጣም አደገኛ ሰውዬ ነው። የእህትሽ ይሄ የእንጀራ አባት ምናምን እኔ ፈልጌው አይደለም የምኖረው የትዳሩን ሁላ አንቺን ይጎዳብኛል ብዬ ስለማስብ ነው። እና እምቢ ካልኩት አላገባም ብለው በእርግጠኝነት አንድ ነገር ያደርግሻል አንቺን። ስለዚህ እኔ ደግሞ የሆነ ነገር እንድትሆኝ ቤት ስለማልፈልግ አሁን ላይ ተገድጄ ለመኖር ወስኛለሁ። ሁሉን ነገር ተቋቁሜ ከሱ ጋር የሚፈልገውን ነገር እያደረግኩ ነኝ። እናም ያለው አማራጭ ምንድን ነው? ነገሮችን በጥንቃቄ መርምሬ አንድ ቀን ሁሉንም እውነታ እነግርሻለሁ ትላታለች እንግዲህ ለትርስት ማለት ነው እናቷ። ትርስትም ይህን ስትነግራት ግራ ገባት። እንዴ እናቴ እዚህ ሰውዬ ጋር አብሮሽ የምትኖሪ በፍራቻ ነው እንዴ? ምንድን ነው ነገሩ ስትላት፣ በቃ ይህን ነገር ልነግርሽ አልችልም፣ ግን ማወቅ ያለብሽ ነገር በጣም እንደምወድሽ ነው። ሁለቶችም ለእኔ ልጆች ናቸው ትላለች። በሌላ በኩል እንግዲህ የትርስት እህት ማለት ነው ማለትም ታላቅ እህቷ አባቷ እንግዲህ ቅብጥ አድርጎ ነው ያሳደጋት። ፍቅረኛ አላት እና ለቤተሰቦቿ ለማሳወቅ ፈልጋለች። በዚህም መካከል እናት ፈቃደኛ አልነበረችም። ግን አባቷ ይምጣ ምን ችግር አለው፣ የኔ ልጅ ደልቀቅ ብላ ነው መኖር ያለባት እና እታወቃለሁ ይላል። ሆኖም ጓደኛዋን እንግዲህ አምጥታ ለማስተዋወቅ ስትሞክር ጓደኛው በጣም ፈራ። ጓደኛው እንግዲህ ምን ውስጥ ነው የገባሁት ይላል። ማለት እንዴት አይነት ሰውዬ ነው? ሰው በቃ መጣ፣ ተርበተበተ፣ ተንቀጠቀጠ ማለት ይቻላል። ከዛ ደግሞ በሽጉጥ ነበር ያስፈራራው እንግዲህ የእንትና ማለት ነው በሽጉጥ አስፈራርቶታል። ምክንያቱም እንዴት በቃ ልጅ አንድ ነገር ብትሆን አልፋታም፣ አልለቅህም፣ የልጅን ደስታና ፍላጎት እንዲሁም ደግሞ ምርጫዋን አከብርላታለሁ፣ ግን አንድ ነገር አድርጋታለሁ ብትል ወይም ደግሞ እጎዳታለሁ ብትል ግን እኔን አያድርገኝ፣ እኔ አባቷ በቁሟ እያለሁ ስታለቅስም ሆነ ስትከፋ ማየት አልችልም በማለት እንግዲህ ሽጉጥ መዞበታል ማለት ነው። ሽጉጥ ከመዘዘበት በኋላ እንግዲህ የሚገርማችሁ ነገር እንዴት እንደዚህ ሊሆን ይችላል በማለት ልጅም በጣም ተናዶ
እንደገና ደግሞ በጣም ፈርቶ ከዛ በተጨማሪ ደግሞ እንዴት አይነት ሰውዬ ነው እንደዚህም በቃ የሚያስፈራራኝ፣ ምን ጉድ ውስጥ ነው የገባሁት እያለ ነው የነበረ። ምክንያቱም አሁን ላይ በጣም ከባድ ከማይወጣው ውስጥ እንግዲህ እየወጣ ነው ያለ። ምክንያቱም አሁን ላይ የሚያደርጋቸው እያንዳንዱ ነገሮች ከብደውት ይገኛሉ ማለት ነው። ምክንያቱም ሳያስበው እዛ ውስጥ ገብቶበታል። አንድ ጊዜ ከገባ ደግሞ ማምለጫ የለውም እና አሁን ይዘች ልጅ በራሷ አልፈልግሽም ቢላት በጣም ስለምትወደው እንግዲህ እህቱ ማለት ፍቅረኛው ትከፋለች ብሎ ነው የሚያስበው። ከተከፋሽ ደግሞ ይሄ ነገር በጣም ከባድ ይሆናል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ አጅሬም አንድ ነገር ከሆነች ልጅ እኔ አለቅም ብሎ ስለዛተበት ተርበትብቷል በዚህ ጉዳይ። በሌላ በኩል የትዕግስት ፍቅረኛ ራሷ አላት፣ ትምህርት ቤት እንግዲህ የሚከታተላት የሚወዳት ማለት ነው። እናም እንግዲህ ያንን ነገር አይታ እህቷ በቃ ማንም ሰው እንዲጠጋሽ አልፈልግም፣ አንቺን ከማንም ወንድ ጋር ማየት አልፈልግም፣ ስትንዘላዘይም ሆነ ምን ስትይ ማየት አልፈልግም እና አባቴ እንዳታዋርጁ እንዳታሳፍሪው እያለች ያለችው። ትርሲትም እንግዲህ እሺ እሺ እያለች ነገሮችን በልቧ ነው ይዛ ያለችው ማለት ነው አሁን ላይ። ምክንያቱም ለእናቷ ስትል ነው በቃ ሁሉ ነገር ዝም የምትለው። እናቷ እዛ ተጨንቆና ተቸግራን ያለችው እና ለእሷ ስትል ግን ይቺ ታላቅ እህት በጣም ክፉ እየሆነች መጣለች። ምክንያቱም በቃ የራሷን ፍላጎት ነው የምታራምደው። ከዛ የእንጀራ አባቷ ራሱ በጣም ያንገራግራታል፣ ያናድዳታል፣ ምናምን ያወራታል። ግን የሚገርማችሁ በመጨረሻ ለመድፈር ሞክሯል። ትዕግስት ይህን ነገር ተዘናግታ ነበር የተቀመጠችው። ምክንያቱም አባትየው ትዕግስት የኔ ቆንጆ እንዴት ነሽ? አሁንማ እኮ አደግሽ፣ በቃ ፊት ለፊቴ ከሰው ቁጭ ብለሽ እያደግሽ ነው ያየሁሽ እና እንዴት ይዞሻል ትምህርት ምናምን። ሰው አሁን በቃ ቤት ውስጥ ማንም የለም፣ እኔና አንቺ ጥሩ ጊዜ ማሳለፍ አለብን በማለት እንግዲህ ትዕግስትን ጭብጥ አድርጎ ይዛታል። እና አሁን ላይ ትዕግስት እንግዲህ በጣም አጣብቂኝ እንዲሁም ደግሞ ወጥመድ ውስጥ ነው የገባችው። ያቺው እህቷ አባቴ እያለች የምትመካበት እንግዲህ ሴት እንደሚደፍርና እህቷን ራሱ እንደዚህ ሊያደርጋት እንደመሆኑ ስትሰማ ምን ልትል ትችላለች? በእርግጥ የምታመን አይመስለኝም ማለት ነው እህቷ። ምክንያቱም የኔ አባት ኩሩ ነው ጀግና ነው ብላ ነው የምታስበው እና ይህን ነገር አታምናትም ብዬ አስባለሁ። ስለዚህ ትዕግስትን አሁን ከጥቃት ማን ሊያድናት ይችላል? እናቷም የለችም እንግዲህ። በእርግጥ አደገኛ እንደሆነ ነግራታለች። ይህ ሰውዬ አደገኛ ነው በጣም ተጠንቀቂው ብላ አላስጠነቀቀቻትም ያን ያክል። ግን ደግሞ በጣም ክፉ እንደሆነ ነግራታለች። አባቷን ምናልባት እንግዲህ የሞተው በዚህ በእንጀራ አባቷ ምክንያት ሊሆን ይችላል። የትዕግስት እናት አሁን ላይ ነገሮችን ከአቅሟ በላይ ሆነውባታል። ሁለት ልጆቿ እንዴት አድርጋ ማዳን እንዳለባት ግራ ግብት ብሏታል። አንደኛዋን ከእንጀራ አባቷ ነው ማስጣል የፈለገችው፣ አንደኛዋን ደግሞ ከትክክለኛ አባቷ ጋር ነው እንግዲህ ማስጣል የፈለገችው። ግን እንዴት ሊሆን ይችላል? ብዙ አጋጣሚ በነገራችን ላይ ትምህርት ነው። የሚገርማችሁ ነገር አሁን አንዳንድ ሴቶች ባል ካገቡ በኋላ ከዛ ይፋታሉ፣ ከዛ ሌላ ባል ያገባሉ። ከዛ ሌላ ባል ሲያገቡ እንግዲህ የራሳቸው ልጆች አብረው ስለሚኖሩ ላልወለዳት ልጅ በጣም ፈተና ነው የሚሆንባት ብዬ አስባለሁ። እና ብዙ ጊዜ እንግዲህ አንዳንድ ድራማዎች ራሱ አስተማሪ ናቸው፣ ትክክልም ናቸው እንጂ ዝም ብለው ያለ ምክንያት እንደዛ አይሰሩም። እናም እንግዲህ ሴቶችዬ እስኪ ከነ ትዕግስት የሆነ ትምህርት ውሰዱ። አሁን የትዕግስት እናት ሁለት ልጆች አሏት፣ ግን አባታቸው የተለያየ ነው። አሁን ያልወለዳት አባት እየተተናኮሳት ነው ያለ። እንግዲህ እንጀራ አባቷን መተናኮል ይፈልጋል። በቃ እሷ ደግሞ በቃ ፍቅረኛ አላት፣ እንደውም አልፈልግም እያለችውም ነበር ጓደኛዋን። ብቻ እንግዲህ ምን ሊያደርጋት ይችላል? ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርገው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።